ሰላም የዴይሊ ፎረም ቤተሰቦች፣ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ያነጣጠረ ተጨማሪ አዳዲስ ሚሳኤሎች መተኮሱን ተናግሯል። በዝርዝር እንነግራችኋለን። የኢራን አዲሱ መንፈሳዊ መሪ የሆኑት ሞጂታባ ኻሜኒ ከፍተኛ ወታደራዊ አማካሪ ሞሰን ረዛኢ በሀገሪቱ ለደረሰው ጉዳት ሙሉ ካሳ እስካልተገኘ ድረስ ጦርነቱ እንደሚቀጥል አስታውቀዋል። በዚህ ጉዳይም ዝርዝር ዘገባ ይዘናል። የኢራን አሜሪካ እስራኤል ጦርነት ለማስቆም ያለመና በአሜሪካ እንዲሁም በኢራን መካከል የሚደረግ ቀጥተኛ ድርድር በዚህ ሳምንት ውስጥ ሊካሄድ እንደሚችል ተዘግቧል። ድርድሩ የሚካሄደው በፓኪስታኗ መዲና እስላማባድ ሊሆን እንደሚችልም መረጃዎች ፍንጭ እየሰጡ ነው። በዚህ ጉዳይም ዝርዝር ዘገባ ይዘናል። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አሁንም በተለያዩ ግንባሮች መቀጠሉ ተነግሯል። በዚህ ጉዳይም ዘገባ ይዘናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ከኢራን ጋር ድርድር መጀመራቸው ካስታወቁ በኋላ በመጀመሪያ ይፋዊ መግለጫቸው እስራኤል በማንኛውም ሁኔታ ወሳኝ ጥቅሞቿን እንደምታስከብር ገልጸዋል። በዚህ ጉዳይም የእስራኤል ጠቅላይ ሚኒስትርን መግለጫ በዝርዝር እንነግራችኋለን። የእስራኤል መከላከያ ሰራዊት ከኢራን ግዛት ወደ እስራኤል ያነጣጠረ ተጨማሪ አዳዲስ የሚሳኤል ጥቃቶች መፈጸሙን ሌሊቱ አስታውቋል። ሰራዊቱ ባወጣው ይፋዊ መግለጫ እንዳረጋገጠው ይህ አዲስ የጥቃት ማዕበል ለማክሸፍና ኢላማው ላይ ከመድረስ በፊት ለማውደም የእስራኤል የአየር መከላከያ ስርዓቶች ሙሉ በሙሉ ወደ ስራ ገብተዋል ብሏል። ጠንካራ ምላሽም እየተሰጠ ይገኛል ሲልም አስታውቋል። ይህ በተደጋጋሚ ጥቃት በቀጠናው እያየለ የመጣውን ወታደራዊ ውጥረት ይበልጥ አባብሶታልም ተብሏል። በተደጋጋሚ እስራኤልና አሜሪካ የኢራን የባላስቲክ ሚሳኤልና የድሮን ምርቶችን አውድመናል፣ አዳክመናል ቢሉም ዛሬም ድረስ የእስራኤል ከተሞች በኢራን ሚሳኤሎችና በራሪ አካላት ድሮን ተደጋጋሚ ድብደባ እየደረሰባቸው ነው። በዚህም ከፍተኛ ጉዳት እያደረሱ ነው። የኢራን አዲሱ ጠቅላይ መሪ የሆኑት ሞጂታባ ኻሜኒ ከፍተኛ ወታደራዊ አማካሪ ሞሰን ረዛኢ ሀገሪቱ ለደረሰባት ጉዳት ሙሉ ካሳ እስካላገኘች ድረስ ጦርነቱን እንደምትቀጥል አስታወቁም። ሰኞ ዕለት በቴሌቪዥን ባስተላለፉት ንግግር ረዛኢ እንዳረጋገጡት ሁሉም የኢኮኖሚ ማዕቀቦች እስኪነሱና አሜሪካ በኢራን ውስጥ ጉዳይ ጣልቃ እንዳትገባ የሚከለክል ሕጋዊ አስገዳጅነት ያለው ዓለም አቀፍ ዋስትና እስኪገኝ ድረስ ኢራን ውጊያውን አታቁምም ብለዋል። አማካሪው አክለውም የጦር ኃይላቸው አሁንም ድረስ በሙሉ ጥንካሬ ዘመቻውን እያካሄደ መሆኑን ጠቅሰው በአዲሱ መሪ ስር የተዋቀረው የሀገሪቱ አመራሮች ኃላፊነት በተገቢው መንገድ እየተወጣ ይገኛል ሲሉም ገልጸዋል። ከአንድ ሳምንት በፊት ጦርነቱ በተግባር ማብቃቱን የገለጹት ረዛኢ ዩናይትድ ስቴትስ ውጊያውን ለማቆምና የተኩስ አቁም ስምምነት ለማድረግ ዝግጁ እንደነበረች አረጋግጠዋል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ እንዲቀጥል ከፍተኛ ግፊት ማድረጋቸውን ተናግረዋል። አማካሪው የይገባኛል ጥያቄ ጦርነት 15ኛ ቀኑን ካለፈ በኋላ አሜሪካ በዚህ ጦርነት ውስጥ ምንም አይነት የማሸነፍ መንገድ እንደሌለ በግልጽ ተረድታ ጦርነቱን ለማቆም ፈቃደኛ ነበረች። ከዚህ ጋር በተያያዘ የኢራን ምክር ቤት አፈጉባኤ መሐመድ ባገር ካሊባፍ ሰኞ በኤክስ ገጻቸው ማህበራዊ ትስስር ገጽ ላይ ባሰፈሩ ጽሑፍ ኢራን ወራሪዎችን ሙሉ በሙሉና አዋራጅ በሆነ ሁኔታ እንዲቀጡ እየጠየቁ መሆናቸውን በማስታወቅ የሀገሪቱ ጠንካራ አቋም አስተጋብተዋል። ኢራን አሁንም ውጊያዋ አላበቃም፣ ውጊያው ግን እንዳበቃ ከተፈለገ ካሳ ይቆረጥልኝ እያለች ነው። ጦርነቱን ለማስቆም ያለመና በአሜሪካ እንዲሁም በኢራን መካከል የሚደረግ ቀጥታ ድርድር ምናልባትም በዚህ ሳምንት ውስጥ በፓኪስታኗ መዲና አልስላማባድ ሊካሄድ ይችላል ሲል ሮይተርስ ምንጮች ጠቅሶ ዘግቧል። አንድ የፓኪስታን ባለስልጣንና ሌላ ተጨማሪ ምንጭ ይህ መረጃ ለሮይተርስ ያረጋገጡ ሲሆን አንድ አውሮፓዊ ባለስልጣን ደግሞ ግብጽ፣ ፓኪስታንና የባህረ ሰላጤ የገልፍ ሀገራት በኢራንና በአሜሪካ መካከል መልእክተኞችን በማስተላለፍ ቁልፍ ሚናቸውን እየተወጡ መሆኑን ጠቁመዋል። ይህ መረጃ ቀደም ሲል የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ድርድር አላደረግንም ሲሉ የሰጡትን ማስተባበያ ተከትሎ የወጣ አዲስ የዲፕሎማሲያዊ ፍንጭ ሆኗል። ከዚህ ጋር በተያያዘ የኢራን መገናኛ ብዙሃን እንደዘገቡት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን እና የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ሰኞ ምሽት ቀደም ብሎ በስልክ መነጋገራቸው ጦርነቱ በቀጠናውና ዓለም አቀፋዊ ደህንነት ላይ
እያሳደረ ስላለው ተጽዕኖ በጥልቀት መክረዋል። ፕሬዚዳንት ፔዜሽኪያን በዚሁ የስልክ ውይይት ላይ የኢራን መረጋጋትና ደህንነት ለመጠበቅ እንዲሁም በቀጠናው ጉዳዮች ላይ የሚደረጉ የውጭ ሀገራት ጣልቃ ገብነት ለመቋቋም ቁርጠኛ መሆኗን ማስታወቃቸው ተጠቅሷል። በተጨማሪም ቴህራን ከቀጠናው ሀገራት ጋር ያላትን ትብብር ይበልጥ ለማጠናከር እንደምትፈልግ ፕሬዚዳንት ፔዜሽኪያን አረጋግጠዋል ተብሏል። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረት አሁንም በተለያዩ ግንባሮች ቀጥሎ ይገኛል። ሳሪያ አውሊያ አልዳም የኢራቅ ታጣቂ ቡድን በሰሜናዊ ኢራቅ ኤርቢል በሚገኝ አልሐሪር የአሜሪካ ጦር ሰፈር ላይ የድሮን ጥቃት መፈጸሙን በቴሌግራም ገጹ በኩል ይፋ አድርጓል። ታጣቂ ቡድኑ ባወጣው መግለጫ ይህ ጥቃት የአሜሪካን ጦር ሰፈር ከስፍራው ጠራርጎ ለማስወጣት የተደረገ መሆኑን በመጥቀስ ዘመቻውን ይፋ አድርጓል። በሌላ በኩል የእስራኤል መከላከያ ሰራዊት በደቡባዊ እስራኤል በምትገኝ የኢላት ከተማ ላይ ያነጣጠረ አዲስ የኢራን የባላስቲክ ሚሳኤል ጥቃት መኖሩ አስታውቋል። ይህ ጥቃት በዕለቱ ብቻ ወደ ኢላት ያመራ አምስተኛው የኢራን የሚሳኤል ጥቃት መሆኑን የተገለጸ ሲሆን ጥቃቱን ተከትሎ በአካባቢው የአደጋ ጊዜ ማስጠንቀቂያ ሳይረኖች በተደጋጋሚ ተሰምተዋልም ተብሏል። በተመሳሳይ የቀጠናው የጸጥታ ክስተት የሳውዲ አረቢያ መከላከያ ሚኒስቴር ወደ ምስራቃዊ የሀገሪቱ ግዛት ያመሩ 4 ድሮኖችን መትቶ መጣሉን አስታውቋል። የሚኒስቴሩ ቃል አቀባይ ቱርኪ አልማሊክ በኤክስ ገጻቸው ላይ እንዳረጋገጡት የሳውዲ ጸጥታ ኃይሎች እነዚህ ሰው አልባ አውሮፕላን ድሮኖችን አስቀድመው በመከታተልና በማክሸፍ ኢላማ ላይ ሳይደርሱ ሙሉ በሙሉ መተው መጣላቸውንም አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ከኢራን ጋር ድርድር መጀመራቸውን ካስታወቁ በኋላ በመጀመሪያ ይፋዊ መግለጫቸው እስራኤል በማንኛውም ሁኔታ ወሳኝ ጥቅሞቿን እንደምታስከብር ገለጹ። ጠቅላይ ሚኒስትሩ ዛሬ ባወጡት አዎንታዊ ይዘት ያለው የቪዲዮ መግለጫ ከወዳጃችን ትራምፕ ጋር በስልክ ተነጋግረናል። ፕሬዚዳንቱ የእስራኤል መከላከያ ሰራዊት አይዲኤፍ እና የአሜሪካ ጦር ያስመዘገቡትን ታላቅ ድል እንደ መንደርደሪያ በመጠቀም የጦርነቱን ግቦች በስምምነት ለማሳካት እድል እንዳለ እንደሚያምኑ ማስረድተውኛል ብለዋል። አክለውም ይህ ሊደረስበት የታሰበው ስምምነት የእስራኤል ብሔራዊ ጥቅሞች የሚጠብቅ መሆኑን ትራምፕ እንዳረጋገጡላቸው ጠቁመዋል። ይሁን እንጂ ጠቅላይ ሚኒስትር ኔታንያሁ እስራኤል በኢራንና በሊባኖስ ላይ የምትሰነዝረው ጥቃት አሁንም እንደቀጠለችበት አጥብቀው አሳስበዋል። የሚሳኤል ፕሮግራሟና የኒኩለር መርሃ ግብሯን እየደመሰስን ነው፣ በሂዝቦላ ላይም ከባድ ጥቃት ማድረሳችንን ቀጥለናል ያሉት ጠቅላይ ሚኒስትሩ ከጥቂት ቀናት በፊት 2 ተጨማሪ የኢራን የኒኩለር ሳይንቲስቶች መግደላቸውንና የእስራኤል የጥቃት እጅ አሁንም እንደተዘረጋ መሆኑን በይፋ ተናግረዋል። ጠቅላይ ሚኒስትሩ ይህ መግለጫ ትራምፕ ሰላም ይፈጠራል በሚሉበት ወቅት እስራኤል ግን ወታደራዊ የበላይነት ሳታላላ በድርድር ጠረጴዛ ላይ ጠንካራ ሆና ለመቅረብ ያላት ቁርጠኝነት የሚያሳይ ሆኖ ተወስዷል። ነገር ግን ኢራንና አሜሪካ በሚያደርጉት የሁለትዮሽ ድርድር እስራኤል እንደማትካተት ፍንጮች እያስታወቁ ነው። የጠቅላይ ሚኒስትር አብይ አህመድ ወዳጅ የጣሊያኗ ጠቅላይ ሚኒስትር በህዝብ ድምፅ ተሸነፉም። ጠቅላይ ሚኒስትር ጆርጅ ሜሎኒ በፍትህ ስርዓቱ ማሻሻያ ላይ በተካሄደ ወሳኝ ህዝባዊ ውሳኔ ሬፍረንደም መሸነፋቸው ያመኑ ሲሆን ሆኖም ግን ስልጣናቸው እንደማይለቁ አረጋግጠዋል። ጠቅላይ ሚኒስትሯ ሰኞ በኤክስ ገጻቸው ላይ ባወጡት የቪዲዮ መግለጫ ጣሊያናውያን ውሳኔያቸውን አሳልፈዋል፣ እኛም ይህንን ውሳኔ እናከብራለን በማለት የህዝብ ውሳኔ ውጤት ኢጣሊያን ለማዘመን የተገኘ የጠፋ እድል ነው ሲሉም ቁጭታቸውን ገልጠዋል። በቪዲዮ ላይ አክለውም ይህ ሽንፈት ለሀገሪቱ ጥቅም ለመስራት የተሰጣቸውን ኃላፊነት ለመወጣት ያላቸው ቁርጠኝነት እንደማይለውጠው ገልጸዋል። የሚሉን አክራሪ ቀኝ አዘንብላ መንግስት የዳኞችና የአቃቤ ህግ የስራ ድርሻ ለመለየት እንዲሁም የቁጥጥር አካላቸው ለማሻሻል የጣሊያን ህገ መንግስት ለመቀየር ሞክሮ ነበር። ጠቅላይ ሚኒስትሯ ይህ ማሻሻያ ገለልተኝነት ለማረጋገጥና እያረጀ የመጣውን የፍትህ ስርዓት አሰራር ለማሻሻል ወሳኝ መሆኑን ቢከራከሩም ተቺዎቻቸው ግን ማሻሻያው የፖለቲካ ስልጣንን ማጠናከሪያ ሙከራ እንጂ ከረጅም ዓመታት የፍትህ ቤት ሂደቶችና ከእስር ቤቶች መጨናነቅ ጋር የተያዘ እውነተኛ ፈተናዎች የማይፈታ መሆኑን በመጥቀስ አጥብቀው ተቃውሞት ነበር። በኮሎምቢያ ፑዌርቶ ሌጉይዛሞ ከተማ 101 ሰዎች አሳፍሮ ሲጓዝ የነበረ ወታደራዊ የትራንስፖርት አውሮፕላን ከተነሳ ከጥቂት ጊዜ በኋላ ተከስክሶ ቢያንስ የ33 ሰዎች ህይወት ሳያልፍ እንዳልቀረ የ81 ሰዎች ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው እየተሰማ ነው። የከተማዋ ምክትል ከንቲባ ካርሎስ ክላሮስ እንዳረጋገጡት አብዛኛው ተሳፋሪዎች ወታደር የነበሩ ሲሆን የሟቾች አስከሬን ወደ ከተማው ትንሽ የሬሳ ክፍል ተወስዷል። ጉዳት የደረሰባቸው ሰዎች ደግሞ ለተጨማሪ ሕክምና ወደ ትላልቅ ከተማ ከመላካቸው በፊት በከተማዋ በሚገኝ 2 አነስተኛ ክሊኒኮች የመጀመሪያ
የመጀመሪያ ደረጃ ሕክምና አግኝተዋል ተብሏል። የኮሎምቢያ አየር ኃይል በቡኩል ሄርኩለስ ሲ130 በተባለው በዚህ አውሮፕላን ውስጥ 110 ወታደሮችና 11 የበረራ አባላት እንደነበረው አረጋግጧል። አደጋው በተከሰተበት ወቅት የአካባቢው ማህበረሰብ ያሳየው ርብርብ ከፍተኛ አድናቆትን አትርፎለታል። የዓይን እማኞችና በማህበራዊ ሚዲያ የተሰራጩ ቪዲዮዎች ምስሎቹ እንደሚያሳዩት ነዋሪዎቹ የቆሰሉትን ወታደሮች በሞተር ሳይክል ጭነው ወደ ሕክምና ስፍራ ሲያደርሱ፣ ሌሎች ደግሞ በአካባቢው የተነሳውን እሳት ለማጥፋት ከፍተኛ ጥረት ሲያደርጉም አሳይቷል። የኮሎምቢያ አየር ኃይል አዛዥ ካርሎስ ፈርናንዶ ከአውሮፕላን ማረፊያው 2 ኪሎ ሜትር ርቀት ላይ ከወደቀና አንድ ያልታወቀ ችግር ከማጋጠም ውጭ ትክክለኛ አደጋው መንስኤ ገና እየተጣራ መሆኑን ገልጸዋል። የቆሰሉት ወደ መዲናዋ ቦጎታና ሌሎች ሆስፒታሎች ለማጓጓዝ 74 አልጋዎች ያሏቸው 2 የህክምና አውሮፕላኖች ወደ ስፍራው ተልኳል ብለዋል። ይህ አሳዛኝ ክስተት በኮሎምቢያ ፖለቲከኞች መካከል ከፍተኛ መወዘጋገብ ፈጥሯል። ፕሬዚዳንት ጉስታቮ ፔትሮ አደጋው ተከትለው በሰጡት አስተያየት የሀገሪቱ ወታደራዊ ቁሳቁሶች ለማዘመን የጀመሩትን ዘመቻ በቢሮክራሲያዊ ማነቆዎች መስተጓጎሉን ገልጸው ኃላፊነታቸው በማይወጡ አመራሮች ላይ እርምጃ እንደሚወስዱ አስጠንቅቀዋል። ይሁን እንጂ የፕሬዝዳንቱ ተቺዎች በእሳቸው አስተዳደር የተደረገው የበጀት ቅነሳ ወታደራዊ አውሮፕላኖች በቂ የበረራ ሰዓትና ልምድ የላቸውም፣ አብራሪዎቹ እንዳያገኙ አድርጓል በማለት ወቅሰዋል። በሌላ በኩል የኮሎምቢያ አቪዬሽን ባለሙያ የሆኑት ኤሪክ ሳውሜዝ አውሮፕላኑ እንደ አውሮፓውያን አቆጣጠር በ2020 ከአሜሪካ በስጦታ የተገኘና በቅርቡም ጥልቅ የጥገናና የእድሳት ምርመራ የተደረገለት በመሆኑ አደጋው በመለዋወጫ እጥረት የተከሰተ ነው ብለው እንደሚያምኑም ተናግረዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ሰናይ ጊዜ